አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋሚሊ ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም፣ ረህመት፣ እዝነት፣ ረድኤት ሁሉ ነገር አይለያችሁ። እንደዚሁም ክርስቲያን ወገኖች ሁላችሁንም ሰላም 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 ብያለሁ። ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ ይዤላችሁ ያው ተመልሻለሁ ነበረው ማለት ነው። ውድ የፋሚሊ ቤተሰቦች ያው በቅድሚያ ያው እናንተም አትረሱም ላይክ እያደረጋችሁ ጥሩ ጥሩ ኮሜንት እንደምታስቀምጡልኝ ተስፋ ይኖረኛል። እና ውድ የፋሚሊ ቤተሰቦች ዛሬ ደግሞ ይዤላችሁ የቀረብኩት በጣም ልብ የሚነካ በጣም ልብ የሚሰብር ሁኔታ ነው። ሶሻል ሚዲያ ሁላችንም ተከታትለውናል ብዬ አስባለሁኝ። እንደዚሁም የሰማ ሰምተናል፣ ያልሰማ ነው ይዤላችሁ የቀረብኩ ማለት ነው። በምንኖርበት በሳውዲ አረቢያ የኛ ሀገር የዚህ ሀገር ዜጋ በህይወቱ እንደተቀጠፈ ሁላችንም ሰምተናል ማለት ነው። ይሄንንም ሊያደርግ የቻለው የኛው ሀበሻ ነው ማለት ነው። እኔ እንደ አንድ ግለሰብ የራሴን አስተያየት እሰጣለሁኝ። በሀሳቤ ላይ ደግሞ እናንተም የመሰላችሁን በኮሜንት እንድትገልጹልኝ ኢንሻአላህ በአክብሮት እጠይቃለሁ ማለት ነው። አንደኛ ይሄንን ክስተት እንደዚህ ማድረግ የሚፈልግ ሰው አንደኛ ከሀገሩ አለመምጣት። አንደኛ አንድ ሰው ተሀገሩ ሲወጣ ብዙ ቻሌንጆች ብዙ ችግሮች እንደሚደርስበት ተማምነን አውቀን ነው ማለት ነው። እና ድህነታችንን ለማራገፍ ድሮ ላይ ካለንበት ተሽለን እንድንገኝ በሚል ሀሳብ ነው ሳውዲ አረቢያ ሁላችንም የመጣ ነው። ስደት ሲባል እንግዲህ ሳውዲ ብቻ አይደለም፣ ሁሉ ስፍራ ከሀገር ከወጣ ዱባይ በሉት አሜሪካ በሉት ወይት በሉት ሁሉም በሉት ያው ስደት ነው በቃ። እና ይሄንን ሀገራችን ትተን የመጣ ነው ከምንወዳቸው እናት አባት፣ ቤተሰብ፣ እህት፣ ወንድም እንደዚሁም ደግሞ ባሎች በሉ ሚስቶች በሉ ብዙ አየሽው ብዙ ነገሮች ትተን ቆይማ ሰርቼ ተለውጬ እኔም ደግሞ ሀገሬን ለውጬ በሚል ታሳቢ መተናል። ብዙ ችግሮች ሲደርስብን ያንን መጋፈጥ ያንን ደግሞ እንደምንወጣው ነገ ሌላ ቀን በማለት መተናል። እዚህ ከመጣን ግን እኛ የምንሰራው አብዛኛዎቻችን ወንዶቹን ነው የሚመለከተው። እኔ እንደዚህ ስል አንደኛ የሀገር ወገኖችን እየጠላሁኝ አይደለም። ሁለተኛ ይሄንን ድርጊት በማድረጉ እንደ ራሴ አስተሳሰብ ወይም እንደ ራሴ ሀሳብ ጥሩ ነው ብዬ አላስብም። ማንንም ቢሆን አልገድፍም። እውነቴን ነው የምነግራችሁ። ችግር አለበት፣ ችግሩን በስነ ስርዓት አሁን በፊት እንደዚህ አሁን ሁሉ ነገር መቼም ኢንተርኔት ሆኗል ማለት ነው። የፈለጋችሁበት ቦታ ሆኖ በኢንተርኔት የማይደርስልን ነገር የማይደርስ ነገር የለም። ምንድን ልላችሁ ነው? ይቅርታ ምንድን ልላችሁ ነው? ከአሁን በፊት የሆነ ልጅ ህንዱ ሲሰቃይ ወንድማችን ብሬክስ አላህ ይጠብቀው ኤጀንሲ ላይ ብዙ ቻሌንጅ እንትን ብላል። ያው ያሌ ጥሩ ሁኔታ ላይ እንደደረሰ ሁላችንም እናውቃለን ማለት ነው። በቃ ብዙ ነገር አሳልፎ ማለት ነው። ምክንያቱም ነገ ሌላ ቀን ነው በሚል እንጂ ዝም ብሎ ተንስቶ መግደል
መግደል ጥሩ ነው ብዬ አላስብም፣ እንደራሴ ሀሳብ ማለት ነው። ይሄም ልጅ በዛ አይነት ታይም ቢከድለን ኖሮ ያው ቀደር አላህ ማያሻ ነው። ለሞተውም ቤተሰቦች አላህ ይራህማቸው፣ አላህ ይራህመው፣ አላህ ጀነት ያድርገው። እንግዲህ ሌላ ምንም ማድረግ አይቻልም። አንድ ሰው ከሞተ ይሄንን ማድረግ ይቻል ነበር ማለት ነው። እና ቸኩላችሁ የኛ ወንዶች ማለት ነው ወንድሞቻችን ይሄንን ድርጊት ከመፈጸም ተቆጠቡ። አንደኛ ለምንድን ነው የመጣ ነው የሚለውን እሰቡ። አሁን እናት ልጄ ይመጣልኛል ሰርቶ ተለውጦ፣ እሺ እናትና አባት ጋር አንቀመጥም። አብዛኞቻችን ወንድሞቻችን እውነቴን ነው የምነግራቸው፣ በቃ ሀገር መቀመጥ የማይፈልጉ አሉ። ቢሰራ ኩዌትም ሰርፋ ቢሰራ አንድ ሰው ከለፋ የለፋበትን ውጤት ያገኛል ማለት ነው። እና እናት አሁን ትመጣለች፣ አባት አሁን ይመጣል። ልጅ ከአመት 2 አመት ከ3 አመት በጥበቃ ላይ እያሉ እኛ ግን ሰው ሀገር መተን ደግሞ የሰው ማጥፋት ደህንነታችንን ያራገፍንባትን ሀገር እንደዚህ አይነት ድርጊት መፈጸም ወላሂ በጣም ስህተት ነው ማለት ነው። ተቆጠቡ። አሁንም እንደዚህ ለማድረግ እንትን የምትሉ ወንድሞቻችን ተቆጠቡ። ኮሜንት ላይ ብዙዎቻችሁ በጣም የሚገርም ነው። አልሙሂም እንደዚህ ደረጃ አትድረሱ። ሰውነን አንናደድም አይባልም። እንናደዳለን፣ እርግጥ ነው እንበሳጫለን። ግን ነገ ሌላ ቀን ነው በሚለው እንውሰደው ማለት ነው። ስለዚህ የትም ሀገር በሉት፣ የትም ሀገር ደግሞ የሳዑዲ አረቢያ ሀገር ወላሂ ብዙዎቻችን የለወጠች ብዙዎቻችን ድህነታችን ያራገፈችው የት ሀገር ነው? የሳዑዲ አረቢያ ማለት ይቻላል 100%። ስለዚህ እዚህ ሀገር ደግሞ እንደ ማንኛውም ሀገር አይደለችም። አንደኛ በሸሪዓና በሸሪዓ የምትተዳደር ሀገር ነች። በቃ ሬዲ አንድ ሰው በስተትም ሆነ አውቆም ሆነ ገደለ፣ ያ ሰው መልሶም ደግሞ ይገደላል። ስለዚህ ይሄንን ከመፈጸም ይሄንን ከማድረግ ወንድሞቻችን ቀዝቀዝ በሉ። በአንድ ልጅ ሰበብ ብዙ ኢትዮጵያዊ ተይዘዋል። ችግር አደረሱ ማንን? እኛ ኢትዮጵያዊ ነን። በስራ ሀሳብ ጉብዝና ማንን? እኛ ኢትዮጵያዊ ነን። በክፉም ተነሳን እኛ ኢትዮጵያዊ ነን። አንደኛ የሀገራችን ጉዳይ ወንድ ልጅ አይደለም፣ ወንድ ልጅ እና ሴት ልጅ የሚቀመጥበት ሀገር አይደለም። ሀገራችን ቢሆን ሀገራችን ራሱ አሁን ላይ ያለው ታይም ማለት ነው። እንዲህ ስላችሁን የሀገርን እያጣጣልኩኝ የሰውን ሀገር እየወደድኩኝ አይደለም። ዞሮ ዞሮ በሩ ጭራሮ ነው ይባላል። ሰርተንም መቼም ሆነም ስንት አመትም ኖርን ስንት አመትም ሀገራችን መግባታችን የማይቀር ነው፣ ኢትዮጵያዊ ማለት ነው። ለዛ ግን አላህ ሰላሙን፣ አንድነትን፣ ፍቅሩን ያምጣልን። እኛ እዚህ ብንለፋ ሀገር ሰላም ካልሆነች ለፍቶ መና ነው። እውነቴን ነው የምነግራቸው። እስኪ በየትኛው ህግ ነው በየትኛው ሀገር ነው ስለ ዘረኝነት ገባሽ ልትሉ ትችላላችሁ። እንደዛ እያልኩ አይደለም። ይሄን 2 ቀን ዛሬ ይሁን ትናንት ደግሞ የተከሰተው ክስተት እንደ ወይት ሀገር ነው? ሴት አንድ አማራ ፋኖ በመሆኗ አንድ ሰው ወደ ጦርነት ሲገባ አንድ ለመሞት፣ አንድ ለመዳን፣ አንድ ለማሸነፍ፣ አንድ ለመሸነፍ ነው። ነገር ግን አንድ በቃ የኛው እኩያ እንደኛው እኩያ ማለት ይቻላል ተተማረከ በኋላ እንግዲህ ተተማረከ ተተሸነፈ በኋላ ጡቷን ቁርጥ አድርገው እንደገና ደግሞ ቆዳዋን ግፍፍ አድርገው እየተጣለች
ሀገር እኮ ነው ያለን እኛ ራሱ በሀገራችን ሁኔታ እንግዲህ ሴት ልጅ ደዒፋ ሴት ልጅ እንግዲህ ደካማ ነች። ሴት ልጅ ለሴት ልጅ ይሄ ይገባል። ቢላ አለይኩም አዑዙ ቢላሂ ሚነ ሸይጣን ረጂም። ስለዚህ ሀገራችንን ለቀን እዚህ የመጣ ነው ለመረዘቅ ነው። አንድ ሰው ባጠፋ ብዙ ህዝብ አሁን ታፍሷል። አሁንም ጥንቃቄ አድርጉ። ወጣ ገባ የምትሉ እህት ወንድሞች ካላችሁ ራሳችሁን ጠብቁ። እና እኔ እውነት ከየት ልጀምረው ከየት ልጨርሰው አላወቅኩም። እና ሙየም ለሁሉም ለሀገራችንን ሰላም ያደርግልን። እንደተለመደ ሁላችሁም ስላዳመጣችሁኝ ከልብ ነው የማመሰግነው። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ፋሚሊን ተቀላቀሉ። ያው ትንሽ አካውንት ደከም ብሏል። እንደምታንቀሳቅሱልኝም ተስፋ ይኖረኛል። ኢንሻአላህ እኔም ከአሁን በኋላ አልጠፋም። አላህ ሁሉን ነገር ያመቻችልን። ኢንሻአላህ አላህ ይረዝቀን። ይቅርታ እንግዲህ በንግግሬ ላይ ቅር ካሰኘኋችሁ ከእናንተ አላልፍም። ኢንሻአላህ አስተካክላለሁ። ይሄ ቢስተካከል በሚለው አንደኛ ካሜራውን ደግሞ ካሜራ አማን ነው ራሴ ስለሆንኩ ወደ ካሜራው ጠጋ ስላልኩኝ በቃ በጣም የሆነ ነገር ነው ያደረገኝ። ባይ ባይ። ሰላም አለይኩም። አማንላ